ተመልካቾቻችን አንድ አጭር ፊልም ላይ ቆይታ ልናደርግ ነው። ከሰሞኑን በቲክቶክ መንደር በደንብ እየተዘዋወረን የሚገኘው ተወዳጅ ሆኗል። ከአንድ እንግዳ ጋር ቆይታ እናደርግበታለን። ሄርሜላ መድፉ ወይም ደግሞ በቲክቶክ ስሟ ሁላችንም የምናውቃት በባዚ ነው። እዚህ ከኛ ጋር ነው የምትገኘው። ቆንጆ ቆይታ እናደርጋለን። አብራችሁ ነው። ባዚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምናልባት ያው የሚያውቁሽ ብዙ ሰው የሚያውቅሽ በኮሜዲ ስራው ነው። ለካ ኮሜዲ ላይ እንደዚህ የሚሰሩ ሰዎች ቁም ነገር ይዘው ሲመጡ እጅግ በጣም የመታየት እድልም አላቸውና በጣም ወድጄዋለሁ። አመሰግናለሁ። በጣም አመሰግናለሁ። ስራችን ወዳችሁ አክብራችሁ ስለጠራችሁ እኛም እግዚአብሔር ያክብርልን። አመሰግናለሁ። ግብረ መልሱ እንዴት ነው? ወይ በጣም ደስ ይል ነበር። እውነት ለመናገር እኛ በዚህ ልክ ሰው ይወደዋል ብለን አልጠበቅንም ነበር። ኦብቪየስሊ ይወደዳል ስላባይም ስለሆነ ሰው ይወደዋል፣ ግን ይሄናል በዚህ ዲፕ ሰው ሪሌት ያደርጋል ብለን አልጠበቅም ነበርና ደንግጠንም ነበር፣ ደስ ብሎንም ነበር። ተከበራችሁ የሀገራችን ህዝቦች፣ ከሁሉ በማስቀደም በሀገራችን አዲስ ምዕራፍ በር ከፋች የሆነውና በአባይ ወንዝ ላይ የሚገነባው የሚሌኒየም ግድብ ስራ በይፋ በሚጀመርበት በዓል ላይ ለመገኘት በመቻሌ የተሰማኝን ልዩ ክብርና ደስታ በራሴና በኢትዮጵያ መንግስት ስም ለመግለጽ እወዳለሁ። ማውራት የፈለግነው ነገር አንዱ ሰው በጣም የሚስማማበት ነገር ምንድነው? ሰው በሀገራችን ደረጃ ሰው ሊኮራበት የሚችለው ነገር ምንድነው ስንል አንደኛ አባይ ነው። አባይ የተገደበበት ጊዜ ስለሆነ እንደ ጀብዱ የምናነሳው ነገር ስለሆነ አባይ ወሰን መጀመሪያ ከዛ አባይ ላይ በጣም ብዙ የሚነሱ ነገሮች ነበሩ። መጀመሪያ እኛ ድሮ ህፃን ያለን ስናድግ አባይ ማደሪያ ቢስ ግን ይዞራል እየተባለ ነበር ያደግነው። አሁን ደግሞ ተገድቦ እንደ ሀገር ምን ኮራበት ሀብታችን ሆኖ ስናየው በሱ ለምን አንሰራም ብለን ተነጋገርን። ከዛ ስለ አባይ በጣም ብዙ ነገሮች ተነግሯል አይደል? ፕሮሰሱ እንዴት ነበር ሲጀመር ሲያልቅ እንዴት ነበር? ሁላችንም ቦንዳ ዋተናል አይደል? አዎ በትምህርት ቤት yes exactly እና ምንድነው በደንብ ያልተወራው ነገር ሰው በደንብ ሪሌት ሊያደርግለት የሚችለው ነገር ሲባል አባይን ከእግዚአብሔር በታች እዚህ ያደረሰው ማን ነው? በደንብ ታግቶበት ሰርቶበት ያደረሰው ማን ነው ሲባል ሰራተኛው ተባለ። ከሰራተኛው ይልቅ ደግሞ የሰራተኛው ቤተሰብ አለ። because እዛ የሚሰሩት ሰራተኞች ብዙ ነገር ነው ተሰው ይመጡት right ህይወታቸው፣ ቤተሰባቸውን፣ ትዳራቸውን፣ ልጆቻቸውን ተተው የሚመጡ አሉና በዚያን ያህል ዴዲኬትድ ሆነው ያንኑላ መስዋዕትነት ከፍለው እዛ ላይ የሰሩት በደንብ መወደስ አለብን፣ መደብ ማሞገስ አለብን በሚለው ያልተዘመረላቸው ጀግኖች ብለን ጀመር ነው ማለት ነው። The construction site was established in a remote area without electricity. ዋና ካራክተሯ ዓለም ትባላለች። ዓለም ያለበት ምክንያት አብዛኛው ሰው ሪፕሬዘንት ታደርጋለች ብለን ነው። ዓለም እንዴት ነው የሷን መንደርና ቤተሰቧ ብቻ አይደለም ሪፕሬዘንት የምታደርገው፣ አብዛኛውን ሰራተኛ ሪፕሬዘንት ታደርግልናለች ብለን ነው ስሟንም ዓለም ያልናትና በዛ ሰዓት ለሴት ልጅ ማለት ትዳር፣ ቤተሰብ እንዴት ነው ወልዶ ከብዶ መገኘት ማለት በጣም ትልቅ ነገር ነው አይደለ? ያንኑላ ነገር ሳክሪፋይስ አድርጋ መሄዷ አንደኛ በቃ ምን ያህል ጠንካራ ናቸው፣ ምን ያህል በቃ የሀገር ፍቅር ያላቸው ሰዎች ናቸው። ምንም በቃ ሰው ፕሬሸር ቢኖርባትም ቤተሰቧ ፕሬሸር ያደረገባት ነበር ካለ በቃ ትተሽ ነይ ይቅርብሽ በቃ እኔና ሰው ያገባ እኮ ነው ባንቺ እድሜ ያሉ እየወለዱ እኮ ነው ስትሄድም ጀምሮ ፕሬሸሩ ነበር። ነበርና ያንኑላ ነገር ሬዚስት አድርጋ ለሀገሯ ስትል ለሀገር ከመሞት ይልቅ መኖር ከባድ ነው አይደለ? ለምትወደው ነገር ያን በቃ የዛን ልክ ሀገሯን ወዳ ያንኑላ ነገር ሳክሪፋይስ አድርጋ ሄዳለችና በተቻለ መጠን አብዛኛውን ሰራተኛ ሪፕሬዘንት እንድታደርግ ሞክረናል። ዓለም እኔ ምንም አልተዋጠልኝም። ሴት ልጅ በማግቢያና በመውለጃዋ ጊዜ ዳግሞ ወደ በረሃ ተይ እንጂ እንዲህ አይባልም። ማግባት መውለዱ የት ይሄድባታል? 4 አመት ትደርስበታለች። እሱ ካንቺ ጋር ይሁን፣ እሱ ይከተልሽ። ትላልቅ ሰዎች አሉበት፣ እናቶች፣ አባቶች እዛው ያገኛቸዋቸው ናቸው ወይስ ደግሞ መርጣችሁ ካስት አድርጋችሁ ስክሪፕት ሰጥቷቸው ምናምን ነው የሰሩት የሚለው? አዎ ቀረጻ ላይ የተሳተፉት እንደ እናት የሆነ አክት ያደረገችው እናት ነች። ሪላይፍ ነው በእውነት አዎ ይገርማል። አይመስልም ምናልባት የሚያውቃቸው ሰው ካልሆነ በስተቀር ሰውም አላወቀም። ስለዚህ ትክክለኛ ስሜት ነው ማለት ነው እንዴ? በደንብ የሆነ ሰዓት ላይ አስደንግጣን ነበር። ዓለም ያረፈችበት ሰዓት ላይ ዘርሽ ፍቅረኛዋ ሲመለስ እናትየዋ ታለቅሳለች። እንደውም ያኔ አስደንግጣን ነበር ስታለቅስና
በጣም ሪል አለቀሱ አዎ የምሯ ነበር ስታለቅስ የነበረው አስደንግጣን ነበር ያኔና ሪአክሽኗ ምናምን በጣም ሪል ነበር አስደንግጣን ነበር የአባት ካራክተር የተጫወቱት እሳቸው እንትን ናቸው ካስት ተደርገው ነው እሳቸውም እንመሳሰላለን አዎ ይመሳሰላል አዎ ዳይሬክተሯ በደንብ ነው ስራውን የሰራችው ካስት መሰብሰብ ላይ ተጨንቀንበታል because more relatable እንዲሆን ስለፈለግን በደንብ ነው እንትን ያልነበት እና ሰውም ስለወደደው ደስ ይላል እነሱ በደንብ ዴዲኬትድ ነው ስለሰሩልን በጣም ደስ የሚል ሪአክሽን ያገኘነው ሃሎ የኔ ልጅ ይሰማሻል ሄሎ አባ አዎ ይሰማኛል ይቆራረጣል እንጂ ይሰማል ሲቀዘቀዘብኝ ደህና አይደለሽም እንዴ አይ ደህና ነኝ አባ እንደው ትንሽ ደክሞኝ ነው የኛን ጄነሬሽን ምን ለየት ያደርጋል መሰለ አባይ ተጀምሮ ያለቀበት ነው ድሮ ሰው ሲያዝንበትም አይተናል ሲሰራም አይተናል ሲያልቅም አይተናል እና የዚህ እንዴት ነው ተጀምሮ ያለቀበት ጄነሬሽን መሆን በጣም ትልቅ የኛ ትውልድ ነው አባይ አይደለ እንዴ በኩራት እኮ እንናገራለን ኤግዛክትሊ በምክንያቱም እንዳልሽው ነው ሲጀመርም ነበር ሲያልቅም ነበርና ይህ ትውልድ ምን ሰራ ሲባል ትልቅ በጀብዱ ምናነሳው ነገር ነው አውና በዛውም ጄነሬሽናችንን ሪፕሬዘንት አድርገን ማሳየት እንዴት ነው ግሎሪፋይ ማድረግ የፈለግነው ሐሳብ ስለነበረ ነው ይሄንን ያነሳነውና የፕሮዳክሽን ጊዜውን ስናነሳ ቀደም ብለን በአንድ ቀን ነው የሰራ ነው ብለሽኛል ይህ አስደናቂ ነው እንዴት እንደዛ ሊሆን ቻለ ስለ ቲክቶክ ክሬቲቭ አዋርድስ ሾርት ሙቪ ኖሚኔት እንትን ተብሎ ነበር መወዳደር የምትፈልጉ ይሄ ነገር አለው ሶ መወዳደር ትችላላችሁ ተባለ ለዛ ነበርኛ የሚያቀርበውና ያለን ጊዜ አንድ ሳምንት ነው በቃ ለሁሉም ነገር ስክሪፕት ተጽፎ በሱ አፕሩቭ ተደርጎ ቲም ተሰብስቦ ከዛ ተቀርጾ ኤዲት ተደርጎ እስኪወጣ ድረስ ያለን አንድ ሳምንት ነው ቲም ተሰበሰብንና ማውራት ጀመርን ሶ ምንድነው ማድረግ የምንፈልገው ሲባል አባይ በቃ ሁሉም የተስማማበት ነገር አባይ ነው ስለ አባይ ነው የምናወራው ተባለ ሶ እኔ ሰራተኞችን በደንብ የተረዱሃቸው እዛይ ቢስቀርጽ ነው በእውነት ነው ማለት ፀሐዩ እኛ ለም አክት እያደረገ ነው እየሰሩ ሲሆን ደግሞ በጣም ነው የሚከብደውና በጣም ያቃጥል ነበር ቦታው ቀረጻ ራሱ እየከበደ ነበርና ካሜራ እየጋለብን በእንትን ያቀዘቀዝን ነበር እንትን ስልን የነበረውና ደግነቱ ዛም የነበሩት ልጆች በጣም አገዙን እየረዱን ነበር ፖስት ከተደረገም በኋላ ደግሞ እኛ በጣም ይገረመን ኮሜንት ሴክሽን ላይ ፎቶአቸውን እየለቀቁ ነበር ሰራተኞች እዛ ቦታ ላይ አሻራቸውን ያኖሩ ሰራተኞች ፎቶአቸውን እየለቀቁ እኔም እዚህ ቦታ ላይ አሻራዬን አሳርፍ ያለው ደስ ይለኛል ይያሉ ሐሳብ ሲሰጡ ነበር ደነገጥነት ለምናገር እና ደስ ይላል በጣም ደስ የሚል ሪአክሽን ነበር የነበረው ከሰው አንደኛ እንትን መማር አለብን መስዋዕትነትን መማር አለብን እንዳልኩ ሰራተኞቹ ብዙ ነገር ነው መስዋዕት ያደረጉት አሁንም ብዙ የሚመጡ ፕሮጀክቶች አሉ ወደፊትና ይሄ መማሪያ ነው የሚሆነው በደንብ ሰው ፍቅሩን ሰው ለሀገሩ ያለውን ፍቅር አይቶ እንትን እንደምን እርግጠኛ ነኝ መስዋዕትነት ለመክፈል ዝግጁ እንደሆነ እርግጠኛ ነኝና ወደፊት እንደ አባይ አይነት ያሉ በጣም ብዙ ፕሮጀክቶች እንደሚሰራ እርግጠኛ ነኝ የኛ ትውልድ እና አባይ መነሻችን ነው የሚሆነው እና አባይን እንደንትን ነው ማየት ያለብን እንደ ሬፈረንስ አለ አይደል እንችላለን የሚለውን የምናይበት ነው በጥሩ ሁኔታ እየሰራን ነው ስልክ ስለሚያስቸግር ጊዜ ሳገኝ ደብዳቤ ልካለሁ እሺ ደህና ሰንብቱልኝ ለቤተሰብ የመጣለት ያ የስራዋ ውጤት ነው እንጂ እሷ አልመጣችም ነበርና ምናልባት መጨረሻውን በዚህ ያደረጋችሁበት ምክንያት መጨረሻውን ሁለት ነው ያደረግነው ስለ ደስታም አለው ሀዘንም አለው በዛው ልክ አባይ መገደው በጣም ትልቅ ደስታ ነው አይደል በዛው ልክ ደግሞ ልጃቸውን ማጣታቸው በጣም ከባድ ነው ያም ሆኖ ግን ሁሉም ደስተኛ ነው at the end of the day በርቶልናል ራሳቸውን ሳክሪፋይስ አድርገው ለኛ ነው ያበሩልን የሚለው ነው ማሳየት የፈለግነውና ዓለምም እዛ ቦታው ላይ በጣም ብዙ ስትራግል ነበር አይደለ የኮንስትራክሽን ላይ የሚኖሩ ስትራግሎች አሉ አካባቢ ላይ ወባ አለ እና እሱም ይታወቃልና በዛው ምክንያት በቃ ያለውን ስትራግል ለማሳየት ነው መጨረሻ ላይ ደስታ ብቻ ከሚሆን ያለውን ሁለቱንም ለማሳየት ነው ጭልም አድርገን እሷ ሞተች ከምንል አባይ ተገድቧል መብራት አሳይተናል አባይ መገደቡን ብርሃንን ለማሳየት ማለት ነው አባይ ተገድቧል ደስታ አለ የሄደችበት በቃ ራሷን መስዋዕት ያደረገችበት ነገር ተፈጽሞላታል ደስታዋን አይተዋል ቤተሰቦቹ ማየት የፈለገችውን ደስታ አይተውላታል እሷ ባትሆን በቃ አሳይታለች ሚለውን ለማሳየት ነው በቤተሰቧ ዙሪያ ደግሞ
እሷ አልፋለች ቤተሰቧም ብቻ ሳይሆን ፍቅረኛዋም ዘርሽም አጥቷታል እሷን because መጀመሪያ ላይ ሊጋቡ ነበር ሽማግሌ ምናምን መርጠው ጨርሰዋልና ሀዘንም ደስታም ያለው አጨራረስ ነው ያለው በምስራቅ በምዕራብ ጫፍ ያላችሁ መላ ኢትዮጵያውያን በሙሉ እንዲሁም ከኢትዮጵያ ውጭ ያላችሁ የኢትዮጵያ ወዳጆች በሙሉ ፈጣሪያችን እንኳን ለዚህ ታላቅ ቀን አበቃችሁ ለማለት እወዳለሁ። ያላያችሁት ገብታችሁ እንድታዩ በዚሁ እንጋብዛለን። እኛም እንጋብዛለን። yes እና ያው እንትን ውድድር ላይም ስለቀረበ ቮት ማድረግ እንዳትረሱ ማለት ፈልጋለሁ። በጣም ጥሩ ባዚ ቆንጆ ቆይታ ነው ያደረግነው። እንደተደሰትሽ ተስፋ አደርጋለሁ። እኛ በጣም ተደስተናል። መልካም እድል እንዲሆንላችሁ እንመኛለን። አመሰግናለሁ።